ዱዓ ምናበዛበት ነው፣ አላህን ምናምጽበት አይደለም። ስለዚህ ወጣት ትዳር የምትፈልግ እጅን አንሳ። ያን ቀን ስራ ጠፍቶብህ ክራዶን ነበር፣ እጅን አንሳ። በዛን ቀን ነገሮቹ ጭምቅ ብለዋል፣ እጅ አንሳ። ልጅ ፈልገህ ያላገኘህ በዛን ቀን እጅ አንሳ። ልጅ ፈልገህ ያላገኘህ ልጅ ብዙ አመት ጠብቆ ትዳር ላይ ሆኖ ያላገኘህ አላ እጅን አንሳ። ያን ቀን ኡዱላህ ወአንቱም ሙቂኑና ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። እርግጠኛው የሆነ ዘመድ ጓደኛ ነገና 100 ሺህ ብር ሰጣሃለው በካሽ ወይም በቼክ ብሎ ሲል እርግጠኛ ሆነ እንደሚሰጥ ትሄዳለህ። ታዲያ አላህን ስንለምነው ለምንድን ነው የምንጠራጠረው? ኡዱላህ ወአንቱም ሙቂኑና ቢልኢጃባ እርግጠኛ ሆናችሁ አላህን ለምኑት። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊልን ላሂን ይላሉ። አላህ ጋፊል ከሆነ ስልቹ ከሆነ ቀልብ ዱዓን አይቀበልም። አንዳንዱ ዱዓ ሲያይ ወዲያ እንዲያካል ምን ይላል? እስቲ እንመሰጥ፣ ወደ ጌታችን ብቻ እንዙር። ፍርድ ቤት ዛሬ ፍርድ ቀን ነው የሆነ ነገር ሲባል እንዴት ነው ኩምስስ ምንለው? እንደዚህ ዳኛ ፊት ስንቀር አይደል? ረቡል ዓለሚን ፊት ቀርበን ወሬ ሌላ፣ ቀልባችን ሌላ ቦታ። ለምን ወደ አላህን ሰብስቦ ያ ረብ እንበል። እስቲ ዘከርያን አስቡት፣ እድሜው 100 ደርሶ ነቢዩላህ ዘከርያ አለይሂ ሰላም የሚስታቸው እድሜ 99 ደርሷል። መሃናት ዘከርያ ዱዓ አደረጉ። አላህ በቁርአን የነቢያቶችን ታሪክ እየነገረን የሚያስተምረን እንደ ታሪክ ብለን አስበነው ከንፈር መጠን እንድናልፈው ሳይሆን እኛም እንድንኖርበት ነው። ለኛው ነው መልእክቱ። ወዘከርያ ዘከርያን አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ። ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ወወሀብና ለሁ ያሕያን ሕያው የተባለ ልጅ ስም አውጥቶ የሰጠው አላህ። ወአስላሕና ለሁ ዘውጀሁ ባለቤቱንም ሚስቱንም አበጀንለት። ኢነሁም እነርሱ ካኑ ዩሳሪዑነ ፊል ኸይራት በመልካም ነገር በበጎ ሥራ ሚሽቀዳደሙ ነበሩ፣ ሚቻኮሉ ነበሩ። ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን እኛን እየፈሩንም እየከጀሉንም መልካም ነገር ጀነትን ከጅለው መልካም ነገርን ከጅለው መጥፎ ሙሲባውን ጀሃነምን ፈርተው እኛን ተናናሾች ነው የሚማጸኑን፣ ተዋራጆች ነው ዝቅ ብለው የሚማጸኑን ነበር አለ። ይህን ታሪክ በጣም ሲያብራራው ሱረቱ አሊ ኢምራን ላይ ገለጸው። አላህ መርየምን ለማሳደግ ሁሉም ይሁዳዎች በተለይ ይሁድ ሊቃውንቶች እኔ ያሳድጋሉ ብሎ በጣም ሁሉም ተረባረቡ። የመርየም እናት ሐና በሆዷ ያለውን ጽንስ ለአላህ ተሳለች፣ ቤተል መቅዲስን እንዲያገለግል ወንድ መስሏት። ስትወልዳት ግን መርየም ምን ሆና ተወለደች? ሴት ሆና ተወለደች። ያ ረቢ ኢኒ ወዳዕቱሃ ኡንሳ አለች። ጌታዬ እኔ እኮ ሴት ሆና ወለድኳት። አላህ ሴት እንደሆነች ያውቃል። ሴት እንደሆነ እንደው ተቀበለኝ ብላ ያ አላህን ተማጸነች። አላህ ተቀበላትና ፈተቀበለሃ ረቡሃ ቢቀቡልን ሐሰኒን ጌታውም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ ታሪኩ ከዚህ ነው የሚጀምረው። ኩለማ ደኸለ አለይሃ ዘከርያ አልሚሕራብ ሁሌም ዘከርያ በሷ ሚሕራብ ጸሎት የምታደርግበት ቦታ ላይ በገባ ቁጥር ወጀደ ኢንደሃ ሪዝቃ እሷ ዘንድ ሪዝቅን ያገኛል። ይህ ሪዝቅ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። ሀገራችን የሚመጣ የፍራፍሬ አይነት አላ ወቅት ጊዜ ያላቸው አላ እሷ ጋር ግን ይገኛል። ግራ ገባውና ያ መርየሙ ቃለ ያ መርየሙ አንቺ መርየም ወይ አላት። አና ለኪ ሃዛ ይህ ለአንቺ ኬት ነው? ቃለት እሷ ማለች ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ ለሚሻ ሰው ሲሳውን ያለ ድካም ይሰጣል ይለግሳል፣ ከአላህ ዘንድ ነው። የዛ ጊዜ ዘከርያ ይላል ዑለማዎች አላህ ያለ ድካም ያለ ካልኩሌት ሚስቱ መሃል ናት፣ እድሜው ሄደዋል። እስከ ዛሬ የት ሂጄ ነው እንዴት ጌታዬን ሳለምን አለ። ሁናሊከ ደዓ ዘከርያ ረበው እዛው ቦታ ዘከርያ አላህን ለመነ። ቃለ ረቢ ጌታዬም አለ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ስጠኛል። አዎ ልጅ ቆይቶብህ ወይ ልጅ አላህ እንዲሰጥ ስትለምን ዙርየተን ጠይባ
ይሄ አካቱት። መልካም ሷሊህ የሆነ ልጅ። መጥፎ ልጅ ለእናት ለአባት አደጋ ሊሆን ይችላል። ሀዲያ ታውቁታላችሁ? ሀዲያ አሁንም አላህ ሰላም ያርጋቸው። ሙስሊሙ ላይ መከራ እየደረሰ ነው። ሀዲያ ምንድነው ታሪኩ? የሙስሊም ሱልጣኔት የነበረበት ኩን ሀዲያ። ታዲያ ምንድነው ያደረጓቸው? እና ኃይለ ሥላሴ ጂኒዎቹ ወደ ተወሰዱ። እኛ እርዳታ እንረዳለን ለዚህ ሀገር፣ ግን እኛ የኛን ሰበካ እንስበክ ብለው አክፍሮት ኃይላ ሲመጡ ወደ ሰሜኑ ወደ አማራ ክልል ምናምን አረ ወዴት ነው? ወደ ደቡቡ አረጋቸው። እዛ እንደፈለጋቸው አርጉ አይነት ነገር። ልጆቻቸውን አከፈሯቸው። ተመልከቱ። ከዛስ ልጆቻቸውን ካከፈሯቸው በኋላ አባት እድሜ ሄዶ ልጆቹ ላይ ሲወድቅ ሲታመም ምን ሲል ማሳከምህ ምን ከባከብህ ምን ምልህ ምን ስትሆን ነው? የኔን ሃይማኖት ስትከተል ነው አሉ። ልጆቻቸው ማንን ማክፈር ጀመሩ? አባቶቻቸውን። ልክ የሙሳና የኸድር ታሪክ ይሄ ነው። ሙሳና ኸድር ታሪክ ላይ ኸድር አንዱ ልጅ ገለው ነበር አይደል? ለምን ገደልሽ? ይሄ ለአባት ለእናቱ በጣም አመፀኛ ነው። አላህ የተሻለ እንዲተካላቸው ነው። የልጅ መጥመን ለእናት ለአባት አደጋ ነው። ስለዚህ ዱዓ ስታደርግ ዙርየቱን ጠይባ ያ ረብ ሷሊህ የሆነ ልጅ ሷሊህ የሆነ ልጅ ይሄን ዱዓ አድርግ። ዙርየቱን ጠይባ ለግሰኝ ኢነከ ሰሚዑ ዱዓ አንተ ዱዓን ትሰማለህና فنادته الملائكة وهو قائم يصلي في المحراب እዛ ቦታ ላይ ጸሎት የሚያደርግበት ቦታ ሆኖ ቆሞ አላህን እየተማጸነ መላእክት ጠራችሁ ان الله يبشرك بيحيى الله بيحيى አንተን ያበስረሃል ሙሰድቀን بكلمة የአላህን ቃል የሚያረጋግጥ ወሰይደን አለቃ የሆነ ወሐሱረን ድንግል የሆነ ጥብቅ የሆነ ወነቢይ ሚነ الصالحين እንደዚህም ደግሞ ከደጋግ ነብይ ከሆነ ልጅ አላህ ያበስረሃል ሲለው ቃለ ረቢ ጌታዬ አነ የኩኑ ሊ ጉላሙን ለኔ ልጅ እንዴት ይኖረኛል ወቀድ በለገኒ አልኪበር እድሜ ሄዷል ወምርአቲ አኺር ባለቤቴ መሃናት ቃለ ከዛሊከ የፍዐሉ ላሁ ማ የሻ እንዲህ በዚህ መልኩ ጌታ የፈለገውን ያሻውን ይሰራል መላእክት የሰው ልጅ የሆነ ነገር ጠይቆ ይሰጣ ሲባል እንዴት ይላል የሆነ እስር ቤት ለቁጭ ብለን 12 ዓመት ተፈርዶበት አንዱ 3 ዓመት ከታሰረ በኋላ መጀመሪያው ያ ረብ አንተ በፈለከው ቻይና ዳዋ ሳረግላችሁ አላህን ለምኑ እያልኩ ዳዋ ሳረግላችሁ አንተ ቻይና እያለ ልጅ ዱዓ ማድረግ ጀመረ ያ ረብ ከዚህ መከራ አስወጣኝ እያለ 3 ዓመት ታስሮ እከሌ ተፈችነ ሲባል እንዴት አለ እዚህ ተፈረደብኝ 12 ዓመት በምን መልኩ አለ ከጠየቀ በኋላ እንደዚህ ልክ ዘከሪያ ምናል እኔ እንዴት ይኖረኛል ልጅ ባለቤቴ ማህናት እኔ እድሜ ሄዷል ስለዚህ ያ ረቢ ቃለ ረቢ ጌታዬ ወይ ኢጅዐል ሊ አያ ለኔ ምልክት አድርግልኝ ቃለ አያቱከ ምልክትህ አላ ቱከሊመ الناس 3 أيام ኢላ ረምዛ 3 ቀናትን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው ስለዚህ ወዝኩር ረበከ ጌታህን በብዙ አውሳ ከሲራን አላቸው ወዝኩር ረበከ ከሲራን ወሰብህ ቢልአሽይ ወልኢብካር በማታውም በጠዋቱ እሱን አወድሰው አዎ ኸይር ሲመጣ ኪስ ሲያብጥ ምን ሲል ማን ነው የሚታወሰው አላህን ማውሳት ነው አልহামዱሊላህ ማለት ነው ወደ አወል ሰልፍ መምጣት ነው እንጂ ሀብት ሲመጣ የሆነ ነገር ሲስተካከል ከአወል ሰልፍ መራቅ እዚህ መስጊድን አይመጥነኝም ብለ ወደ ቤት መቀመጥ ከዛም እነዚህ አካባቢ ነው የሆነኝም ይላል መራቅ አይደለም ሙስሊም የአላህ ባሪያዎች ባህሪ ምንድነው ርዝቅ በመጣ ቁጥር ኸይር ነገር በመጣ ቁጥር ይበልጥ ማን ነው የሚወደሰው አላህ ነው ዚክር ነው የምታበዛው ሰደቃ ነው የምታበዛው ወደ አላህ መቅረብ ነው ይሄን ታሪክ ያመጣሁት ምንድነው እንደው ልጃቱ ብዙ የተቀመጠ ይኖራል በሆነ ነገር የተጨነቀ ይኖራል ስለዚህ ያቀል እጃችንን አንሳ ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች ያን ቀን ተጠንቀቁ ብዙ በደረሰኝ ኢንፎርሜሽን ገጠር ሲኬድ ምን ሲባል እየተጨፈረ ይኬዳል ጉራግኛም ዘፈን ነው ስልጥኛም ዘፈን ነው በቋንቋ ስለሆነ ሐላል አይሆንም ኦሮምኛም ዘፈን ኮነ ዘፈን ነው ትግርኛም ሆነ አፋርኛ ዘፈን ነው አረብኛ ሆነ አማርኛ ዘፈን ነው ያ ቀን ጾመኛ ሆናችሁ ዱዓ ኸይር ዱዓ የተባለበት ቀን ይበልጥ ወደ አላህ የምንቀርብበት መንገድ ደግሞ ሲወጣ ሰው አደጋ ይከሰታል ብሎ ይፈራል ይበልጥ ወደ ማን ነው መቅረብ ያለበት ወደ አላህ ነው እንጂ ታዲያ እየተዘፈነ እየተጨፈረ አላህን ፍሩ ይሄን እንዳታደርጉ ያ ቀን ከወንጀል መራቅ ሰው ከማማት መራቅ የሰው ሐቅ እንዳንነካ ሁሌም ግን ያን ቀን ደግሞ ይበልጥ መጠንቀቅ በቃ ለምን ኸይረኛ ቀን ነው አላህ ባሪያዎቹን ከጀሃነም እሳት ሁሩም ይልበት ቀን እጃችሁን አንሱ ያ ረብ በሉ ወደ ክፍለ ሀገር የምትሄዱ በዚህ መልኩ በጥሩን ይያሂዱ ስትሄዱም ደግሞ ለቤተሰቦቻችሁ ሀዲያ ይዛችሁ ስትሄዱ የቁሳቁስ ብቻ ሳይሆን የቀልብም ሀዲያ ዳዕዋ በደንብ አድርጉ ስለ ሰላት ማቁ ወንድሞች እህቶች አሉ
ብዙ ነገር የራቃቸው ነው ክፍለ ሀገር ላይ። በዛ ላይ ዳዕዋ አድርጎ ኢዱ ቀን ሲመጣ ደግሞ ማሻአላህ የኢድ ቀን የደስታ ቀን ነው። የደስታ ቀን አደራ የቲሞች እንዳይራቡ፣ የቲሞች እንዳያለቅሱ። አባቴ ቢኖር እኛ ቤትም ፍየል ይታረድ ነበር፣ በግ ይታረድ ነበር የሚል የቲም እንዳይኖር። አላህ ርዝቁን ያሰፋለት ሰው የቲሞችን እንባ ይጥረግ። እንደው በአንድ ሐዲስ ምን አሉ? ቀልብ እንዲረጥብ ከፈለገ አሉ ቀልብ እንዲረጥብ የቲምን አናት አብሳሉ። አናት ማበስ ቢላህ አለይኩም እስቲ ያበላ ያጠጣ ያለበሰ ታዲያ ደረጃው ምን ሊሆን ነው? ስለዚህ ያን ቀን የቲሞችን ማስደሰት፣ ባል የሞተባትን እህት ማስደሰት፣ ልጅ የሞተባትን እናት በተለይ ክፍለ ሀገር ስትሄዱ የዛሬ ዓመት ልጄ እኮ ይዞልኝ መጥቶ ነበር፣ አሁን ግን ጊዜው ደርሶ አጀሉ ደርሶ ሞተብኝ፣ ማንም የለኝም ስትል አደራ ለ5 ለ6 ተደራጅታችሁ ምን ብላችሁ እንደዚህ አይነት እናቶችን ረዱላቸው፣ አስደስቷቸው፣ ልጆቻቸውም ያደርጉላቸው አድርጉ። አላህ አንተ ቤት ደስታን ይሞላዋል። አላህ አንተ ሳታስበው ርዝቅን ያመጣልሃል። ለወንድም ሀጃው ቆመ፣ የሱን ሀጃ የሚቆምለት ማን ነው? አላህ ነው። ያን ቀን በዛ ኢስላም ለዚህ ነው ለጊዜውም ሆነ ለረጅም ጊዜ ለአጭር ጊዜ ችግር መቅረፊያ አምጥቷል። ኢደል ፊጥር ሲመጣ ዘካተል ፊጥር ሚል ህግ አመጣ አይደል? ለምን? ምስኪኖች እንዲደሰቱ ነው። ዘካተል ፊጥር 2 ተኩል በአንተም በቤተሰብ ባለ ደምራው ተሰጣለህ። ዘካቱል ማል ደግሞ አለ የገንዘብ ዘካ አይደል? 85 ግራም ወርቅ የመሳሰሉት ህግ አለ። አውጥተህ ሰዎች ስራ ላይ እንዲገቡ ማድረግ። ኡዱህያ ሲመጣም ደግሞ ኢደል አድሃ ኡዱህያ የሚታረደው ለ3 ክፈሉ። አንዱን ለሚስኪን ነው፣ አንዱን ልጅ አየህ። ለምን? አንተ ጥብስ ስትበላ እሱ ሽሮ እንዳይበላ እኮ ነው። ይሄ ነው ኢስላም። ስለዚህ ያን ቀን የደስታ በዚህ መልኩ ነው። ሴቶች ደግሞ አደራ ወደ ኢድ ስትሄዱ ተውጣጥራችሁ እንዳትሄዱ።